የሐዋሳ ከተማ አጥቂ አሊ ሱሌማን ዘንድሮ የራሴን ሪካርድ አሻሽላለሁ ሲል ገለጸ። የሐዋሳ ከተማው የፊት መስመር ተሰላፊ አሊ ሱሌማን በ2016 በኢትዮጵያ ፕሪሚየር ሊግ 18 ጎሎችን በማስቆጠር በግሉ ድንቅ ብቃትን በማሳየት የውድድር ዘመኑ ኮከብ ግብ አግቢ ሆኖ መጨረሱ ይታወሳል። በዘንድሮ የኢትዮጵያ ፕሪሚየር ሊግ በተለይም ደግሞ በመጀመሪያው የውድድር አጋማሽ 5 ግቦችን ብቻ በማስቆጠር ጥሩ ጊዜን አላሳለፈም ነበር። አሊ ሱሌማን በወቅታዊ ብቃቱና በቀጣይ የውድድር ጊዜያት ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ጋር ቆይታ አድርጉ። የሐይቆቹ አጥቂ አሊ ሱሌማን እንደ ክለብ በመጀመሪያው ዙር ጥሩ ጊዜን አላሳለፍንም፣ ይህ እንደ ግልም ተጽዕኖ አሳድሮብኛል። በሁለተኛው ዙር ግን ራሴን በማሻሻል የግል የጎል ሪከርዴን ከ18 ወደ 20 ከፍ በማድረግ ኮከብ ግብ አግቢ ሆኜ ለመጨረስ እሰራለሁ ብለዋል። አሊ ሱሌማን ከቡድን አጋሮቼና ከአዲሱ አሰልጣኛችን ጋር በመሆን ካለንበት የውጤት ማጣት ለመውጣት በረፍት ሰዓት ብዙ ነገሮችን ሰርተናል። በእርግጠኝነት ክለባችንን ወደ ውጤት ማጣት እንመልሰዋለን። እኔም በግል ካሁን በኋላ ተከታታይ ሃትሪኮችን መስራት እፈልጋለሁ። እሱንም ለማድረግ እየሰራሁ ነው ሲል ገልጿል። በዘንድሮ የኢትዮጵያ ፕሪሚየር ሊግ በመጀመሪያው ዙር እምብዛም ጎሎች ያልተቆጠሩበት ሲሆን ለዚህም ዋነኛ ምክንያቱ ዘንድሮ ወራጅ ክለቦች 4 በመሆናቸው ሁሉም ክለቦች ወደ ሜዳ ሲገቡ ነጥብ ይዘው ለመውጣት ስለሚገቡ እና ጨዋታዎቹም ክፍት ባለመሆናቸው በተለይም ደግሞ ለአጥቂዎች ፈተና ሆኗል ሲል ምልከታውን አጋርቶናል። ኤርትራዊው አሊ ሱሌማን በ21ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መቀሌ ሰባ እንደርታ ላይ ሃትሪክ በመስራት የግብ መጠኑን ወደ 9 ከፍ በማድረግ በአርባ ምንጭ ከተማው አህመድ ሁሴን በአንድ ግብ ተበልጦ ሁለተኛ ደረጃ ላይ መቀመጥ ችለዋል።